የኢራን የቁጣ ነበልባል በሳዳባድ ደጃፎች ላይ እየተንተከተከ ነው። አያቶላህ ባልጠበቁት ሰዓት ከፍተኛ ተቃውሞ ተነስቶባቸዋል። የጋዳፊን ታሪክ ያየ በኒውክሌር አይጫወትም ያሉት አሊ ሀሚኒ አነጋጋሪ ውሳኔ አሳልፈዋል። የጋዳፊ ሴት ልጅ በአያቶላ ደጃፍ ላይ ከባድ መልእክት ይዛ ተከስታለች። ሊቢያን በደም ያጨቀዩት የፈረንሳይ እጆች ኢራንን ለመውጋት ጦራቸውን ሰብቀው ድንበር ላይ ቆመዋል። ኢራናውያን ሞት ለአያቶላ ሲሉ በ100 ከተሞች ከ2000 በላይ ሰዎች ተሰውተዋል። የኢራን ኒውክሌሮችም ከተደበቁበት ተወልለው ለአደባባይ በቅተዋል። ቴህራን ላይ ጋዳፊ ድጋሚ ለምን ተነሱ? የጋዳፊ ሴት ልጅ አያቶላ ላይ ለምን በጥብቅ ተፈለገች? ከአነጋጋሪው የኢራን ትኩሳት ጋር ወሳኝ መረጃዎችን አካተን ይዘናል። አብራችሁን ቆዩ። በታህሳስ ማገባደጃ አካባቢ የተቀሰቀሰውና በአሁኑ ወቅት በኢራን እየተቀጣጠለ ያለው ህዝባዊ ተቃውሞ የእስላማዊት ሪፐብሊክ መንግስት ስልጣንን እየነቀነቀው ነው። ይህም ከምዕራባውያን ጋር እየተባባሰ በመጣው ውጥረት መካከል ዓለም አቀፍ ትኩረትን ስቧል። በሰኔ በኢራንና በእስራኤል መካከል ከተቀሰቀሰው ግጭት በኋላ በተከሰተው የኢኮኖሚ ውድቀት ሳቢያ የጀመረው ሰልፍ በአሁኑ ወቅት ወደ ሁሉም 31 ግዛቶች የተስፋፋ ሲሆን በሺዎች የሚቆጠሩ ሰዎች መገደላቸውና መታሰራቸው ይታወቃል። እስከ ጥር 5 ያለ መረጋጋት ተጥሎ በሚገኘው ሀገር አቀፍ የኢንተርኔት አገልግሎት መቋረጥ ሳቢያ መረጃዎችን በወቅቱ ለማግኘት አስቸጋሪ በሆነበት ሁኔታ ቀጥሏል። የበላይ መሪው አያቶላህ አሊ ሀሚኒ ወሳኝ ምዕራፍ ላይ የሚገኙ ሲሆን ውሳኔዎቻቸውም እንደ አውሮፓውያን አቆጣጠር በ2011 በሊቢያው መሪ ሙአመር ጋዳፊ ላይ ከደረሰው ታሪካዊ ውድቀት ትምህርት የወሰዱ ሊሆኑ ይችላሉ። የሙአመር ጋዳፊ ሴት ልጅ የአይሻ ጋዳፊ የቅርብ ጊዜ ማስጠንቀቂያም አባቷ የኒውክሌር መርሃ ግብራቸውን መተዋቸው ለክህደት ዳርጓቸዋል በማለት የኢራን መሪዎች ለምዕራባውያን ጥሪ እጃቸውን እንዳይሰጡ ያሳሰበችበት ሁኔታ እነዚህን ተመሳሳይነቶች አጉልቶታል። የኢራን ተቃውሞ የጀመረው በቴህራን ግራንድ ባዛር ሲሆን መነሻውም የኢራን ገንዘብ ሪያል በከፍተኛ ሁኔታ ማሽቆልቆል ነበር። ከሰኔ የ12 ቀናት የኢራን እስራኤል ጦርነት በኋላ ሪያል ከ40 በመቶ በላይ ዋጋውን አጥቷል። እንደ አውሮፓውያን አቆጣጠር በ2018 አሜሪካ ከኒውክሌር ስምምነቱ ከወጣች በኋላ በድጋሚ የተጣለው ማዕቀብ የፈጠረው ይህ የኢኮኖሚ ቀውስ የዋጋ ግሽበትን ወደ 42 በመቶ በማድረስ መሰረታዊ ቁሳቁሶችን የማይገዙ አድርጓቸዋል። ነጋዴዎች ሱቆቻቸውን የዘጉ ሲሆን ሰልፎቹም ከኢኮኖሚ ቅሬታ በፍጥነት ወደ ስራ ለውጥ ጥያቄ ተሸጋግሯል። እስከ ጥር መጀመሪያ ድረስ ተቃውሞ ከ100 በላይ ከተሞችን ያጥለቀለቀ ሲሆን ሰልፈኞች ለአምባገነኑ ሞት ይሁን እና ይህ የደም ዓመት ነው፣ ሰይድ አሊ ይወገዳል የሚሉ መፈክሮችን በማሰማት ሀሜኒን በቀጥታ ኢላማ አድርገዋል። እንደ ኤክባታን እና ሀፍትሆዝ ባሉ የቴህራን መንደሮች ውስጥ ታላላቅ ስብሰባዎች የሰዓት እላፊ ገደቦችን የጣሱ ሲሆን በኩርድ ክልሎችና እንደ ሻሬ ኩርድ ባሉ ከተሞች ደግሞ ከጸጥታ ኃይሎች ጋር ግጭቶች ተከስተዋል። እንደ አውሮፓውያን አቆጣጠር የ2022ን የማህሳ አሚኒ ንቅናቄ በሚያስታውስ መልኩ ሴቶች የግዴታ ሂጃብ ህግን በመቃወም ሂጃባቸውን በማውለቅ ግንባር ቀደም ተሳታፊ ሆነዋል። የባዛር አድማዎችና የዩኒቨርሲቲዎች መዘጋት ችግሩን አባብሰውታል። በራስትና ካሻን ከተሞችም የእስላማዊ አብዮታዊ ጥበቃ ኃይል ካምፖች በሰልፈኞች እጅ መውደቃቸው ተሰምቷል። ሰብአዊ መብት ተሟጋች ድርጅቶች እስከ ጥር 3 ድረስ ከ2000 በላይ የሚደርሱ ተቃዋሚዎች ሳይገደሉ እንዳልቀረና ከ10,000 በላይ መታሰራቸውን ይገምታሉ። የጸጥታ ኃይሎች ጥይት አስለቃሽ ጭስ መጠቀማቸው ሆስፒታሎች በቁስለኞች እንዲጨናነቁ አድርጓል። አምነስቲ ኢንተርናሽናል ከዚህ ቀደም ታይቶ የማይታወቅ ግድያ ለማካሄድ እንዲያመች የታቀደ ነው ያለው የኢንተርኔት መቋረጥ የመረጃ ፍሰቱን ቢገድበውም በቪፒኤን እና በስታርሊንክ በኩል የሚወጡ ተንቀሳቃሽ ምስሎች ግን አሁንም እየታዩ ነው። ፈረንሳይ ይህንን የኢንተርኔት እገዳ ለማለፍ የዩቴልሳት ተርሚናሎችን ለማቅረብ መንገዶችን እየፈለገች እንደሆነም ተገልጿል። ገዢው አካል ተቃውሞውን እንደ ቅድመ አብዮት በመመልከት በኢኮኖሚና በፖለቲካዊ ተቃውሞ መካከል የነበረውን ልዩነት ትቷል። የፍትህ ሚኒስትሩ አሚር ሁሴን ረሂሚ በተቃውሞ መሳተፍን የሀገር ውስጥ ጦርነት በማለት ፈርጀውታል። የዓይን እማኞች እንደሚገልጹት የአሁኑ እርምጃ ከ2019ና 2022 ጭቆናዎች በበለጠ እጅግ ዘግናኝና ጭካኔ የተሞላበት ነው። የሀሚኒ ሰይፍ ጭቆና ላይ ያተኮረ ሲሆን አለመረጋጋቱን በውጭ ኃይሎች የተቀነባበረ አድርገው ፈርጀውታል። በጥር 1 ባደረጉት ንግግር ተቃዋሚዎችን የአሜሪካና የእስራኤል አውዳሚዎችና ቅጥረኞች በማለት የገለጹ ሲሆን ምንም አይነት ስምምነት እንደማይኖርና የሞት ፍርዶች እንደሚጠበቁ ፍንጭ ሰጥተዋል። የፍትህ አካላትም በቁጥጥር ስር ያሉ ሰልፈኞች ፈጣን የፍርድ ሂደትና ግድያ እንደሚጠብቃቸው አስታውቀዋል። የእስላማዊ አብዮታዊ ጥበቃ ኃይል የምድር ጦር በተለያዩ ግዛቶች መሰማራቱ በአገር ውስጥ አለመረጋጋት ወቅት ብዙም የማይታይ ወደ ወታደራዊ ቁጥጥር የመሸጋገር ምልክት ተደርጎም ተወስዷል።
በኢኮኖሚው ረገድ ሀሚኒ እንደ ድጎማ ማስተካከያ ያሉ ውስን ማሻሻያዎችን ሊሞክሩ ቢችሉም ቀደም ሲል የተደረጉ ሙከራዎች በማዕቀቡ ምክንያት አልተሳኩም። የውጭ ጉዳይ ሚኒስትር አባስ አራቅቺ መንግስት ሙሉ ቁጥጥር ላይ እንደሆነ ቢናገሩም ከመንግስት መዋቅር የሚኮበልሉ አካላት መኖራቸው ግን የውስጥ መከፋፈል እንዳለ ይጠቁማል። በዓለም አቀፍ ደረጃ ሀሚኒ የአሜሪካውን ፕሬዚዳንት ዶናልድ ትራምፕንና እስራኤልን ተጠያቂ ያደረጉ ሲሆን የውጭ ያሉ ውስጥ ጣልቃ ከገቡ አጸፋዊ እርምጃ እንደሚወስዱ አስጠንቅቀዋል። ትራምፕ በበኩላቸው እርዳታ በመንገድ ላይ ነው በማለት ተቃዋሚዎችን ያበረታቱ ሲሆን እንደ ኢርፋን ሱልጣን ያሉ ሰልፈኞች ላይ የሚፈጸመው ግድያ እንዲቆም ጠንካራ እርምጃ እንደሚወስዱ ዝተዋል። የኒውክሌር መርሃ ግብሩን ማፋጠን አሁንም እንደ መሳሪያ እያገለገለ ይገኛል። እንደ አውሮፓውያን አቆጣጠር በጥቅምት 25 የኒውክሌር ስምምነቱ ሙሉ በሙሉ መቋረጡን ተከትሎ ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያላትን ትብብር አቋርጣ ዩራኒየምን ወደ ጦር መሳሪያነት ሊቀየር ወደሚችል ደረጃ እያበለጸገች ነው። የአሜሪካና ኢራን ንግግር መቆሙንና የአውሮፓ ሀገራት ፈረንሳይ፣ ጀርመን፣ እንግሊዝ በኩል ማዕቀቦች በድጋሚ መጣላቸውን ተከትሎ ሀሜኒ ፕሮግራሙን እንደ ተደራዳሪ ወይም ማስፈራሪያ ሊጠቀሙበት ይችላሉ። በኢራቅ፣ ሊባኖስ ወይም የመን ያሉ አጋር ኃይሎችን ማንቀሳቀስም ሌላው አማራጭ ቢሆንም በቅርቡ የደረሰባቸው ኪሳራ ግን ይህንን እድል አዳክሞታል። በስደት የሚገኙት አልጋ ወራሽ ሬዛ ፓህላቪ የስልጣን ሽግግር እንዲደረግ ያቀረቡት ጥሪ በተቃዋሚዎች ዘንድ ተቀባይነትን ያገኘ ሲሆን ዳቪድ ሻህ ንጉሱ ለዘላለም ይኑር የሚሉ መፈክሮችም ተሰምተዋል። ሀሜኒ ይህንን የዘውዳዊ ስርዓት ናፋቂነት ስሜት ለመመከት የአይዲዮሎጂ ቅስቀሳዎችን ወይም የባሲጅ ሚሊሻዎችን በከፍተኛ ሁኔታ ሊያሰማሩ ይችላሉ። በሙአመር ጋዳፊ ዘመን የነበረው የሊቢያ ታሪክ መስመር የአያቶላ አሊ ሀሚኒን ስሌት ለመረዳት እንደ ዋቢ ያገለግላል። እንደ አውሮፓውያን አቆጣጠር በታህሳስ 2003 ጋዳፊ ከምዕራባውያን ጋር ያለውን ግንኙነት ወደ መደበኛ ለመመለስና የተጣሉበትን ማዕቀቦች ለማስነሳት ሲል የኒውክሌርና የኬሚካል አቅሞችን ጨምሮ የጅምላ ጨራሽ መሳሪያዎች ግንባታ መርሃ ግብሩን አፈረሰ። የአሜሪካ የኢራቅ ወረራን ተከትሎ የተወሰደው እርምጃ በወቅቱ እንደ ታላቅ የዲፕሎማሲ ስኬት ቢቆጠርም ሊቢያን ግን ለጥቃት ተጋላጭ አድርጓታል። እንደ አውሮፓውያን አቆጣጠር በ2011 የአረብ አብዮት ወቅት በሊቢያ የተቀሰቀሰው ተቃውሞ ወደ እርስ በርስ ጦርነት ተሸጋገረ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 1973 ሲቪሎችን ለመጠበቅ በሚል ከበረራ ነጻ ቀጠና እንዲታወጅ ፈቀደ። ይህም በኔቶ የአየር ድብደባ ታግዞ አማጽያኑ በደል እንዲወጡና በጥቅምት 2011 ጋዳፊ ከስልጣን ወርዶ እንዲገደል ምክንያት ሆነ። ከጋዳፊ በኋላ ሊቢያ በሚሊሻዎች ቁጥጥር ስር ወድቃ ወደ አለመረጋጋት የገባች ሲሆን ተቾችም የኒውክሌር ትጥቅ መፍታቱ ሊቢያን ለባዕዳን ጣልቃ ገብነት የሚከላከልላትን አቅም አሳጥቷታል ሲሉ ይከራከራሉ። ያሻ ጋዳፊ ለኢራናውያን የላከችው መልእክትም ይህንኑ ትርክት የሚያጠናክር ነው። አባቴ ለሰላም ሲል የኒውክሌር መሳሪያውን ተወ፣ ውጤቱ ግን የኔቶ ቦምብና ሊቢያ በደም እንድትታጠብ መደረጓ ነው ብላለች። ኢራናውያን እጃቸውን ለምዕራባውያን መስጠት ጥፋትን እንደሚያዘገይ እንጂ እንደማያስቀር ያስጠነቀቀችው በንግግሯ በኢራን ያሉ አክራሪ ወገኖችን አመለካከት የሚያስተጋባ ነው። ሀሜኒ ሊቢያን እንደማስጠንቀቂያ ምሳሌ ደጋግመው ይጠቅሷታል። እንደ አውሮፓውያን አቆጣጠር በ2011 ባደረጉት ስብከት ጋዳፊ የኒውክሌር ቁሳቁሶችን በባዶ ማስፈራሪያ ምክንያት አሳልፎ መስጠቱን በመንቀፍ ድርጊቱን ሁሉንም ነገር ከማጣት ጋር አመሳስለውታል። ይህም የኒውክሌር አቅም መኖር ጥቃትን ይከላከላል የሚለውን የኢራን አቋም አጽንቶታል። የኢራን ባለስልጣናት ዩራኒየም የማበልጸግ ስራቸው እንዲቀጥል ሊቢያን እንደማሳያ ይጠቅሳሉ። ትጥቅ መፍታት የስራ ለውጥ እንዲመጣ መጋበዝ ነው ብለውም ያምናሉ። ሀሜኒ እንደ አውሮፓውያን አቆጣጠር በ2003 በኒውክሌር መሳሪያ ላይ ያወጡት ፈትዋ ወይም እገዳ እንደ ሁኔታው ተለዋጭ ሲሆን አሁን ባለው የጸጥታ ስጋት ምክንያት አቋማቸውን ሊከልሱ እንደሚችሉ ፍንጮች አሉ። እንደ አውሮፓውያን አቆጣጠር በ2018 አሜሪካ ከኒውክሌር ስምምነቱ መውጣቷን ተከትሎ ኢራን መርሃ ግብሯን በማፋጠን እስካሳለፍነው ዓመት ድረስ ዩራኒየም ማበልጸግ መጠኗን ወደ 60 በመቶ አሳድጋለች። ሀሜኒ አሁን ያለውን ተቃውሞ ለመቋቋም ለተቃዋሚዎች እጅ ያለመስጠትን እንደ ስትራቴጂ ሊከተሉ ይችላሉ። ምክንያቱም ስምምነት ማድረግ እንደ ድክመት ይቆጠራል ብለው ይሰጋሉ። የኒውክሌር ጥረታቸው የአክራሪ ደጋፊዎቻቸውን ስሜት ሊቀሰቅስ ቢችልም የኢኮኖሚ ጫና ግን አማራጮቻቸውን ይገድባል። በአሜሪካና በእስራኤል ጥቃት ሳቢያ ኢራን ስምምነቱን ማቋረጧን ተከትሎ የኒውክሌር ስምምነቱ ጥቅምት ላይ አብቅቷል። ኢራን ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የምርመራ ፈቃድ የነፈገች ሲሆን እስከ የካቲት 2025 ድረስ
175 ኪሎ ግራም የሚመዝን በ60 በመቶ የበለጸገ ዩራኒየም ክምችት ነበራት። በአውሮፓ ሀገራት ወይም ኢስሪ አማካኝነት የተጣለው ማዕቀብም በተባበሩት መንግስታት ድርጅት በኩል የመሳሪያ ሚሳኤልና የዩራኒየም ማበልጸግ ላይ የቀድሞዎቹን ገደቦች መልሷል። ትራምፕ ከፍተኛ ጫና የማሳደር ፖሊሲያቸውን በድጋሚ መጀመራቸውና የአሜሪካ ጦር ከአልኡደይድ ካምፕ በከፊል መልቀቁ ስጋቱን አባብሶታል። ሀሜኒ የውጭ ኃይሎች ጣልቃ ከገቡ በአሜሪካ ጥቅሞች ላይ ጥቃት እንደሚሰነዝሩ ዝተዋል። የአውሮፓ ሀገራትም ዜጎቻቸው ከኢራን እንዲወጡ እያሳሰቡ ነው። ተቃውሞቹ የሀሜኒን ጥንካሬ የሚፈትኑ ሲሆን የሊቢያ ዕጣ ፈንታም የጠበቀ የጭቆና እርምጃ እንዲከተሉ መነሻ ሆኗቸዋል። ቀጣይነት ያለው ጭቆና ኢራንን ለበለጠ መገለል ሊዳርጋት ይችላል። በኒውክሌር መስክ የሚደረጉ ግስጋሴዎችም ወደ ከፍተኛ ግጭት ሊያመሩ ይችላሉ። በውጥረት ምክንያት የኢራን የአየር ክልል ለተወሰነ ጊዜ ተዘግቶ የነበረ ሲሆን ይህም ሁኔታውን አሁንም ተለዋዋጭና አስተማማኝ አለመሆኑን አመላክቷል። የሂደቱ ውጤት የሚወሰነው በኢራን የውስጥ አንድነትና በውጭ ኃይሎች ተጽዕኖ ሲሆን ይህም ቀጠናውን ሙሉ ለሙሉ ሊለውጠው ይችላል።